አሁን ለመደ ካሜራ ሰላም እንዴት ናችሁ? ትንሹ ግሬስ ነኝ በል። ሰላም አጥራችሁ። ወይኔ ጉዴ! ካሜራ ማክስ አድርጎ ነው የሚሄደው ብዬ ሄድ ነበር ባለፈው። ካሜራ ሳይ አይፈልግም ማክስ አድርጎ ነው የሚሄደው። ስሙ ግን ተነገረን ወይስ አይነገረን? ልዑል ግሬስ ልዑልን እወደዋለሁ። ስስትምህ መከራይ ግንጥል ጌጤ አበባይ የምድር ላይ ጸጋ ጭንቄ አንተ ኮነ ለኔ ወርቄ ስስትምህ መከራይ። ሰላም እንዴት ናችሁ ውድ ቤተሰቦቻችን? እንኳን ደህና መጣችሁ። ዛሬም እንግዲህ እኔና አብርሽ ተመልሰን መጥተናል። ሰላም በላችሁ። ሰላም ውድኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? ያመናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ምን ወይ ጉዴ! ቤተሰቦች እንግዲህ ዛሬም እንግዲህ ያለነው ቡታጅራ ነው። ከቡታጅራ እንግዲህ ወደ አዲስ አበባ የምንሄድበት ሰዓት ደርሷል። ስለዚህ ሁሉንም መሰናበት ስላለብን እንግዲህ የምንሰነባበታቸው አንዳንድ ሰዎች አሉ። ባንሰናበታቸው በጣም ደስ የሚሉን አብረናቸው ሀሳባቸውን ከቀየሩ አብረናቸው ይዘናቸው የምንሄደው በጣም ብዙ ሰዎች አሉ እና ቤተሰቦች እነሱን ቤተሰቦቻችንን ይዘን ለመሄድ ነው እንግዲህ የምናስበው ከሆነልን። ካልሆነልን ግን በቃ ቡታጅራ የነበረን ቆይታ በጣም አሪፍ ነበር። አሪፍ ጊዜ አሳልፈናል። እግዚአብሔር ይመስገን በጣም ቆንጆ ጊዜ ነበረ እና አሁን ግን የምንሄድበት ሰዓት ደርሷል ማለት ነው አይደል አብሽ? ምን ነው አትሄድም? መቆየት ፈልጋል? ሰላም ፋሚሊዎች እንዴት ናችሁ? እንግዲህ ዛሬ ሩታንና ልጄን የምንሰናበትበት ቀን ነው። ያው ሩታ ሀሳቧን አልቀየርም አልፈለግም ብላለች። እኔ ብዙም አልተጫንኳትም። ትላንት ትንሽ ደብሮኝ ነበር። ዛሬ ግን ያው ጽጌ አጥናንታኝ፣ በብዙ ነገር አጥናንታኝ ድብርቱ ጠፍቷል እና ዛሬ ልጄን አገኘዋለሁኝ ከ15 ቀን በኋላ ምናምን። እስካሁን ድረስ ከልጄም ጋር አልተገናኘሁኝም እና ዛሬ ልጄን አገኘዋለሁኝ፣ አቅፈዋለሁ፣ ስመዋለሁኝ። ከዛም ባለፈ ደግሞ እንግዲህ የመጨረሻ ቀናችንን ይሆናል ማለት ነው። እሺ ብላኝ ሩታ ከኛው ጋር እዚሁ ኢትዮጵያ ውስጥ ብትኖር ደስ ይለን ነበረ። ግን ደግሞ ያንን መሆን ካልቻለም ብዙ ልታገላት አልችልም። ለምኛታለሁኝ፣ ብዙ ነገር ብያታለሁ። ግን ደግሞ ያው አሻፈረኝ ካለች መልካሙን እየተመኘውላት። ግን ደግሞ የምሬን ስነግራችሁ ከልጅ ጋር መለየት በጣም ከባድ ነው። እኔ አሁን ልጄ ርቆኝ እንዲያርግ ምናምን ነገር አልፈልግም ነበረ። ግን ደግሞ ሩታ በምን አይነት መንገድ ነገሩን እንዳሰበችው አላውቅም፣ ከኔ መለየቱን ወደዋለች እና ምንም ልል አልችልም ቤተሰቦቼ። ስለዚህ አሁን እንግዲህ ሩታንና ልጄን እየጠበኳቸው ነው። እስካገኘው ጓጉቻለሁ። ጽጌ ልጄን አግኝተዋለች። አዎ ባለፈው ቪዲዮ ላይ እንግዲህ እንደነገርኳቸው አይቼዋለሁ። ልጃቸው በጣም ደስ የሚል ልጅ ነው የወለዱት እና በጣም ነው የሚያምረው እና አብርሽን ነው የሚመስለው። ችግር የለውም እና አብርሽን ነው የሚመስለው እና እኔ አይቼዋለሁ እና ደግሞ መጀመሪያ ማየት ያለብህ አንተ ነህ። ሲቀጥል ደግሞ አሁን ያሉበት ሁኔታ ደስ አይልም፣ ይገባኛል። ግን ደግሞ ከስሜታዊነት ወጣ ብለን ስናስበውና ነገሮችን ስንረዳቸው ግን አብረው መሆን የሚችሉ ናቸው። ስራችሁ ብዙ ጥፋት ጠፍቶ ሊሆን ይችላል፣ ብዙ ነገር አድርጎ ሊሆን ይችላል፣ እሱም በእሷም በኩል ማለት ነው። ግን ነገሮች መታረቅ ይችላሉ። አንዳንድ ኃጢአት ይቅር የማይባል ነገር አለ፣ በእግዚአብሔር ዘንድ ሳይሆን በሰዎች ዘንድ። እኛ ደካማ ስለሆነ ብዙ ነገሮችን አክሰፕት አድርጎ መኖር አንችልም፣ የዛን ያህል ጸጋው አልተሰጠንም። ነገር ግን በይቅርታ የሚታለፉ ደግሞ አንዳንድ ስህተቶች አሉ። ስለዚህ ይቅርታ በመጠየቅ ስህተቶቹን ማለፍ ይችል ነበረ እና እንደዚህ ነበረ፣ እንደዚህ ማድረግ ነበረብን፣ እንደዚህ መሆን ነበረብህ ብዬ ነገሮችን ወደኋላ መመለስ አልፈልግም። እሱም እንዳላችሁ ብዙ ነገሮችን ለማድረግ ሙከራ አድርጓል። ይቅርታ ለመጠየቅ አብሮ ለመሆን ብዙ ነገር ሞክሯል። ግን ደግሞ እቺ ልጅ እርጉዝ ነበረች። ከዛ ደግሞ
ወልዳለች ምናምን እና ሆርሞኖቿ ሊዘባቡ ይችላሉ። በጣም በብዙ ስሜት ውስጥ ሆና ሊሆን ይችላል። እሷ የምታወራው የምታደርጋቸው ነገሮች ከዚህ ከነበረባት ስሜት አንጻር ሊሆን ይችላል። በጣም ብዙ ሴት ኦዲየንሶች አላችሁ፣ ይህን ነገር ለመርዳት ቅርብ የሆናችሁ ኦዲየንሶች ማለት ነው። የወለዳችሁ ምናምን ታውቁታላችሁ፣ የማርገዝም ፕሮሰስ ከዛ የመውለድም ፕሮሰስ ታውቁታላችሁ። እና በዛ ስሜት ውስጥ ሆና ብዙ ነገሮችን የተናገረችው። ለምን አጠገቤ አልነበረም ቁጭት ይኖራል፣ ለምን አልተንከባከበኝም ቁጭት ይኖራል። ከዛ ነገር አንጻር ሊሆን ይችላል እና አንዳንድ ጥፋቶች ይቅር የማይባሉ ጥፋቶች ሊኖሩ ይችላሉ። ግን እሱ ያደረጋቸው ነገሮች ይቅር የሚባሉ ጥፋቶች ናቸው ብዬ ነው የማምነው፣ እንደኔ እንደ ሴት ማለት ነው። እና አብርሽ እንግዲህ ዛሬ ለመጨረሻ ጊዜ ሊሰናበታቸው ነው፣ ልጁንና ሚስቱን ሊሰናበታቸው ነው። ለመጨረሻ ጊዜ ባይሆን ደስ ይለኛል። ሁሌም ጸልያለሁ፣ እውነቴን ነው የምላችሁ፣ እንዳይለያዩ ማለት ነው። ምክንያቱም ሩታ ስለሆነች ብቻ ሳይሆን አብርሽ ስለሆነ ብቻ ሳይሆን አብርሽ ለሩታ ስለሆነ ሩታ ደግሞ ለአብርሽ ስለሆኑ ነው ይህንን ነገር የምናገረው ማለት ነው። እና የመጨረሻው ባይሆን ደስ ይለኛል፣ እውነት ለመናገር የመጨረሻው ሆኖ ባይ ባይባባሉ ደስ ይለኛል። ዛሬ እንግዲህ ስትመጣ ሀሳቧን ለማስቀየር እንሞክራለን። ልጃቸውም ይመጣል እንግዲህ ልጃቸውን ሲያዩ እሱም ሲኖር በአካል ሲገኝ ምንም ነገር ስሜት ይቀይራል እና ሩታ መታ ልጇን ይዛ መታ ቻው ቻው የሚባባሉበት ቀን ነው ዛሬ። ወደ አዲስ አበባ የሚሄድበት ቀን ነው እሷም እንግዲህ ወደ ውጭ ካልሄድኩኝ ብላለች። በሽምግልና ይዘነዋል ነገሩን ምናምን እሺ እንደምትል ተስፋ እናደርጋለን። እግዚአብሔር ያውቃል፣ ሌላውን እግዚአብሔር ይጨመርበትና ፈጣሪ ያውቃል። ለፈጣሪ ትተነዋል። ግን ደግሞ ዛሬ እንዳልኳችሁ መሄዳችን ደስ ቢለኝም ያለ እነሱ መሄዳችን ደግሞ ደብሮኛል እና እንግዲህ እስኪ እንደምንም ዛሬ እሷን ለማስቀየረት እንሞክራለን። ምን ያህል ሙከራ እንዳደረግክ ደግሞ ብትነግረን ጥሩ ነው። አብራ ምን ያህል ሙከራ ነው ያደረግከው? የሚታይ ነገር አለ አሁን በቪዲዮ የማይታየውን ነገር ደግሞ ብትነግራቸው ሞር ያሳምናል ብዬ ነው። ያው መናገሩ ምንም ጥቅም የለውም። አሁን እሷ ከወሰነች ውሳኔ አንጻር እኔ እዚህ ጋር መናገርም ምንም ጥቅም የለውም እና እንደለፈው ዛሬ እንግዲህ ተረብሼ ልጄን ማግኘት ስለማልፈልግ ወደኋላ መመለስ አልፈልግም። አንዳንድ ነገሮችን ማሰብ አልፈልግም። ደስተኛ ሆኜ ልጄን ሻው ማለት ነው የምፈልገው እና ወደኋላ መመለስ አልፈልግም። ለማንኛውም ፋሚሊዎቼ እና ደውላልኛለች ደርሳ ነው የሚሆነው እና ወጥቼ ብቀበላት ደስ ይለኛል። እናምጣታ ነው ታበጣታለህ ነው ወይንም እንጠብቃት እስኪ ደርሳ ከሆነም ታንኳኳለች እና እንጠብቃት። ያለው ነገር ይሄ ነው ዝጉዬ። ያው ባይሆን ደስ ይለኝ ነበር እዚሁ ሀገር ላይ ሆና ልጃችንን አብረን እናሳድግ ደስ ይለኝ ነበር። ግን ደግሞ አይሆንም ካለች በዚህ ልክ እንትን ማለት አልችልም። ከእሷ ጋር ሁሌም ደግሞ ሀሳቧን ለማስቀየር በመሞከርበት ሰዓት ሞር እየተጣላ ወይንም ሞር ነገሮች እየሻከሩ ነው እየመጡት ያሉት እና ያ ከሚሆን ዝምታን መርጫለሁ አሁን ላይ ማለት ነው እና ለዛ ነው። ያው መለያየትም ቢሆን በእርግጥ በሰላም መለያየት የመሰለ ነገር የለም። ምክንያቱም በመሀላችሁ ልጅ ስላለ የልጁ ስሜት እንዳይጎዳ መጠበቅ አለብህ። ነገ ተጠያቂ የምትሆነው አንተ ነህ፣ አባት ነህ። የአባትነት ድርሻ መወጣት አለብህ። ይሄ በመጽሐፍ ቅዱስም ያለ ነገር ነው። ገባ? እንዲሁም ደግሞ ግዴታም ነው። በቃ ይሄ የአባትነት ስሜት የሚሰማ ከሆነ ግዴታ ነው። የልጅህን ጤንነት ብቻ ሳይሆን የሚበላውን ነገር ብቻ ሳይሆን መድላቱን ብቻ ሳይሆን ማሰብ ያለብህ አይምሮ መጠበቅ አለበት። ገባ አይደለ? ያው የምትመክር ሰው አይደለህም አውቃለሁ። ግን አንዳንዴ እንዴት ነው ስሜታዊ ስትሆን ነገሮችን ላለመናገር እንኳን ብትሞክር ተናገሪ የሚል ነገር ስለሚገፋፋኝ ነው። እና እንግዲህ ታደርሳለች ጋይስ። ስማም ካፌ ሳጨርስ ሂድ ክፈትላት። ያሟል ሂድ ክፈትላት። ሂድ አንተ ክፈትላት። አንተ ነው መክፈት እኮ ያለብህ። ታዲያ ልጅ ይዛ ቆማለች። ያሟል ማነው? ሃይ ንቅት ብሏል። አንቺ ንቅት ነገኝ አባት ግቢ ቡና ሳይጠጣ ነው የመጣው። እያዛገ ቡና ሳይጠጣ ነው ነው። ቆይ ላዘጋጅልሽ። ቆይ
ላነሳው ነው ና እንዴ አጥላው ነው ልጅ እሺ ያንሳው ይኸውልህ እንዲመቸኝ ብዬ ነው መሰለኝ። ከዛ ውጭ እንዳሳቀቅኝ ሁሌ ቆንጆ እንዴት ነህ? ደህና ነህ? ወይኔ አንተ ቀስ በል በእናትህ አታሳቀን እንዴ። በስነ ስርዓት ያዘው። እሺ በስነ ስርዓት ያዘው። ወይኔ ጉዴ እንዴት ነህ? ደህና ነህ? ጎበዝ ነኝ። ኧረ አይደለህም። እንዴት አይደለህም። ብዙ ይቀራል። አብረን እንዴት እንዴ ልጁ ምን ልቀጫው ነው? እንዴት ነህ? ደህና ነህ የምትለው ነገር ካለ ለምን ደበረው? ምንም ምቾት አልተሰማውም። ምቾት አልተሰማው ይሻላል። ሰላሜን ላግኝ ደስ ያለውና ወይኔ ጉዴ ካሜራ ማክስ አድርጎ ነው የሚሄደው ብዬ ሄድ ነበር ባለፈው። ካሜራ ሳይ አይፈልግም ማክስ አድርጎ ነው የሚሄደው። በባለፈው ግንተሽ ኮንታክት ጀምሯል። ጉልበተኛ ሆኗል። በሰላም ነው። ስፖርት ቤት አስገብተሽ ነው? ስፖርት ይሰራል። ወይ ጉዴ ምን አባት እንዴት ታዋ አይ ጩኸት የለም። ቀልቡም ማለት ይሻላል። ምንም እኮ አላለም ነበር እስካሁን። ገና እንዲህ ስትነካው አበረ። ችግር የለውም ይበል። እኔ ነኝ አባቱ ላይ ነው። ቢጨማለቅም ቢያለቅስም ምንም አድርግልኝ አሁን ለመደ ካሜራ ሰላም እንዴት ናችሁ? ትንሹ ግሬስ ነኝ በል። ሰላም አትላቸውም አንቺ? ሰላም ባያቸው እንጂ ጋይስ በፍቅራችሁ እየፈዘዘ ነው ያለው። ፈዟል። እናንተን እያየ ተማረከ። በቃ እንዴ አውራኛ ጓጓን እኮ አባቴ ምን ነው ባላወቀ ተጫጠሩ። በቃ እነሱ የሚገልጽበት ቃላት ጠፋ። አይለሽ እንዴ አባቴ አታወሪም? ወይ ጉዴ ወይ ጉዴ። እና ለማንኛውም እንኳን ደህና መጣችሁ አንቺና ልጄ ግን የኔ ናፍቆት በጣም እንዳንገላታ ያስታውቃል። ጨዋ እኮ ገና ስትነካው አትንካኝ ነው መሰለኝ። የጨዋበት ምክንያት አልተመቸከውም። የቅርብ የሆነ ናፍቆት ሲኖር ማልቃት ያለ ነው። ስለዚህ አሁን በጣም ከመናፈቁ የተነሳ አለቀሰ። አልዋሸውማ። አዎ ይመስለኛል። ናፍቆ ይሄ ልጅ በናፍቆት ሲሰቃይ ዝም ስትዩ እንደው አይከፋሽም አንቺ ራሱ። ስለዚህ ሌላ ጊዜ ልጅ ሲናፍቀኝ ማወቅ አለብሽ፣ ስናፍቀው ማወቅ አለብሽ። በጣም ኦኬ። ልጅ ጆሮ ቀረ እኮ ነው። አንገቱን አለመጠን ነው ወደዚህ ጨርስ በለ። ሸራ ነው ግን እግዚአብሔር በጣም መቤቴ ቡቹ ስሙ ግን ተነገረን ወይስ አይነገረን? ልዑል ግሬስ ልዑልን እወደዋለሁ። ልዑል ግሬስ የታባቱ እንዲህ ነው እንጂ ታያለሽ፣ እንዲህ ነው እንጂ አንተ አሁን ለመደህ በቃ ግን ያሳሳል እግዚአብሔር። ወይኔ ምን አደረከው? የሆነ ነገር አለ
እየቆነጠጥኩ ነው። አልተመቸኝም በቃ ምንም እንዴት ምን እያለው ተው በቃ ብራ ቡቱ ተው ዘቅዝቀህ እንዳትይዘው። በዚህ ከቀጠለ ዘቅዝቀህ እንዳትይዘው። ምን ሆንክ? ምን አድርጌ ነው? ኧረ ኤቢ አንተ በዚህ ከቀጠልክ በቃ ምን አያዝ ላይ ጎበዝ ነኝ። በስመ አብ አሁን በቃ እጃችንን ባፋችን አስጫንገን አሁን አልቻልንም። አሁን እንዴት ነህ ልዑል? ጽጌ አትጩይበት። ቅድም ያወራነው ነገር አውሪያት። እሺ እሺ። እኔ እኮ አንተ ብታወራ ትሻላለህ ብዬ ነው። ምን ልታወሩ ነው? ላሳያችሁ ነው የመጣሁት። የእኔ ቆንጆ ስሚ ሩታ፣ ያሳሳል በጣም በጣም እንደዚህ እያየህ መሰለ ልጅ ከሀገር መውጣት አለበት የለበት ሲጀመር እዛ ብርድ አለ፣ አየር መቀየር አለ። አዎ የለመደውን አየር ደግሞ እዛ ሲቀይርበት ደግሞ ላንቺ የሚከብድሻል። አዎ በኋላ ተናግረናል። ቅዝቃዜ ሊኖር ይችላል የሚኬድበት ቦታ፣ ወይ ሙቀት ሆኖ ደግሞ ሊጋጭበት ይችላል። ሙቀት ሆኖ ደግሞ እዛ ሊጋጭበት ይችላል። አዲስ ሰው ነው፣ አዲስ ጠረን ነው። በጣም የአባቱን ጠረን የለመደ ልጅ በኋላ ቁጭት ውስጥ እንዳትገቢ ተናግረናል። እኛ ተናግረናል። ስሚ ሩታ፣ አሁን ወደ አዲስ አበባ ልሄድ ነው። አብርሃም ምን ትያለሽ? ይዘናችሁ ልንሄድ ነው። አንቺንም ባባ የቆየንበትን ምክንያት ይዘናችሁ ለመሄድ ነው። አዎ ያው እንግዲህ ከሱ ሰሚ ይሻላል ብዬ እኮ ነው መናገር ያልፈለኩት። ምን ትያለሽ? እኛማ ሌላ ሀገር ልንሄድ ዝግጅት ጨርሰናል። ሌላ ምን እንላለን? እንቺ ደግሞ ጠጉሩን ለምን ላጨሽ? ሰላጭ ትኩስ ነገር ጠጣ ስለነበር አላደገለትም እኮ። በምን ተስማማሽ? በምን ተስማማሽ ታዲያ? ይዘናችሁ ልንሄድ ነው። ያው መጀመሪያ ማለት ነው ትናንትና የተነጋገርነው ልጅን እንዳሳየህ ነው አይደለ? ነው አይደለም ነበር ግን ድምጽ ሲሰማው እያለቀሰ ማስተኛው እዛ ላይ አስተካክል። እሺ ትራስ ነገር እንዴት ነው የሚደረገው? ይሄን ላድርግለት ትራስ? አዎ ብዙም ሳይሆን እስቲ አንቺ ሩታ በቃ ኮፍያ እሺ በቃ ይኸው እዚህ ጋር አስተኛ ነው አለ። ቀስ በል ቀስ በል። እንዴት ነው በቃ ነው ሊንጎቹ የኔ ማንሽ ሊቆም ነው በዚህ ሞራል ሊቆም ብድግ ብለህ ብድግ ምን ነው ታዩ ችግር የለውም ምንም አይልም። አይደለ እናትነት እያየን በቃ አወቀችበት። እሺ ማውራት እንችላለን። ወኔ በየስ እንቅልፍሽ መጥቶ ነው? እንቅልፍ መጥቷል። እንቅልፍ መጥቷል። እሺ እና ሩታ ማለት እንደዚህ ሆኖ መለያየቱም ለሱም ከበደው እኮ እግዚአብሔር ልጁን ይዞ መሄድ ሲፈልግ መሄድ ኖሮበት፣ አሁን ደግሞ እሱ በእንደዚህ አይነት ሲቹዌሽን መለያየታችሁ ልክ ነው ታያለሽ አንቺ? ትክክል። ይሄ በቃ ትክክለኛው መንገድ ስለሆነ እኮ ነው። እንዴት? ከዚህ በላይ ምንም አማራጭ የለም። አማራጭም አለ። አማራጩም አብራችሁ መሆን ነው ሩታ። እንደውም አንቺ አሁን ከመጣሽ በኋላ የምር አብርሃም አሁን ዝም ብሎ ሊመለስ አይገባም። ቤትሽ ነው፣ ቤት አለሽ አይደል እንዴ? ለምን እዚህ ትቀመጫለሽ? በቃ ሂጂ፣ ቤትሽ ሂጂ፣ አብረሹ ኑሪ። እዚህም እኮ ሊቀመጥም ሲጀመር ዝግዬ እኮ እዚህ እዛም እዚህም ምንም አላረግም፣ እዛም ቤትም ሂጂ ምንም አላረግም። ምንም ኦልሬዲ ብዙ ነገሮችን አውርተን ጨርሰናል። እንደ አዲስ ነው ነገሮችን እሱ ማንሳት የሚፈልገው ለምን እንደሆነ አላውቅም። ግን ትናንትም ከትናንት ወዲያም ብቻ በተደጋጋሚ ነግሬዋለሁ። እኔ እዚህ ምንም መቆየት አልፈልግም። በቃኝ
ከልጄ ጋር አሁን ልጄ ከኔ መነጠል አይችልም፣ ከአባቱም መነጠል አይችልም። አሁን በዚህ ጊዜ ነው እናትም ላይ ስፔሻሊ እኔ የማስፈልገው ለልጄ ሰው ከኔ መነጠል አይችልም። ስለዚህ አሁን ከኔ ጋር ነው የግድ መሆን ያለበት። ለዛ ይዤው መሄድ አለብኝ። ከዛ ውጪ ግን በቃ በደንብ ጠንከር በሚል ሳንት ደግሞ ያገኘዋል። ምንም ችግር የለውም። አይ ሩታ ኖርማል ነው። በስሜታዊነት ነገሮችን እየወሰንሽ ነው የሚመስለኝ። አሁን እሱ ዝም ብሎ ከሚሄድ አብራችሁ ብትሄዱና ነገሩን ብታዩ እኮ የሚተው ነገር ነው። እኔ ደግሞ ልጥማች ብዙ ማይተው ነገሮች ተፈጥረዋል እኔ እና እሱ ማለት በጣም ብዙ ለተዋቸው ማንችላቸው። እሱም የራሱ መስመር እኔም የራሴ መስመር የያዝን ሰዎች ነው። ያንን ነገር እንተው ማለት አንችልም። እሱም አይችልም እኔም አልችልም። ቢያንስ ይኸውልሽ እዚህ ሆነሽ የሚፈጠሩትን አዳዲስ ነገሮች ማየት ይሻልሻል። አንቺ ከሄድሽ ማለት በጣም ብዙ ነገሮች ይበላሻሉ ነው ሩታ። ምንም አይበላሽም ጽጌ፣ መስሎሽ ነው? ማለት ምንም አይበላሽም። አንቺ ለምን እንደዚህ ደረቅ ትሆኛለሽ? ለምን ስሜታዊ ትሆኛለሽ? ጌታን ሩታ እንግዲህ እናንተ ታውቃላችሁ። አላቅም ምን ማለት እንዳለብኝ እራሱ አላቅም። ቢሆንና ጥሩ ነው ብዬ የማስበው መንገድ ምን እንደሆነ ታውቂያለሽ? አብራችሁ ብትሆኑ። አብራችሁ መሆን እንደሌለባችሁ ደግሞ አንቺ የሚሰማሽ ከሆነ እንግዲህ ምንም ማድረግ አልችልም። አብርሽን መናገር የምፈልገው ነገር በሙሉ ተናግሬያለሁ። በዛ ላይ ደግሞ ከዚህ በላይ ማስጨነቅ ይከብደኛል። መናገርም ዛሬ እኮ ተስማምተን የመጣ ነው። አባዬ እንድታይ ነው አይደል? አባን እንድታይ ነው ተስማምተን የመጣው ታዲያ ሌላ ርዕስ ልናነሳ ሌላ ርዕስ ልናወራ አይደለም። ሰው ከልጅ ጋር ማሳለፍ የምትፈልገውን ያህል ታይም አሳልፍና እንሄዳለን እኮ ሰጥተሽኝ። እንዴት ከኛ ጋር ይዋል ማ ይዋል? አዎ አይችልም። ለምን ምን ችግር አለ? ምን ተሰጣለህ? ምን ተጠጣለህ እኮ ወተት የጣሳ ወተት እንገዛለትና ከኛ ጋር ይዋልና ከዛ እኛ ነገር እንሄዳለን እኮ። እሷም ኖሯ ነው እሱ መዋል የሚችለው። ብቻውን እንዴት መዋል ይችላል? እንዴ ይዞ ሄዳለው። አብርሃም እንደዚህ አይደለም ንግግራችን። ሀሳብ እንዳትቀይር ያመዋል እንዴ? እንደዚህ አይደለም ንግግራችን። ይዞ ሄዳለው አላልኩኝ። እዚሁ አብረን ይዋልን ያለው እኮ። በቃ ሩታ በቃ ይኸውልሽ ዛሬ መጨረሻ ቀናችን ስለሆነ አብራችሁ ዋሉ ቢያንስ እኮ እስከፈለገው ሰዓት አብሮ መዋል ይችላል። ኖርማል ነው። ትቼው ግን አልሄድም። ትቼው የትም አልሄድም። ምንም ችግር የለውም። ሰተሽን ለደቂቃ ምን ችግር አለው? ምን ችግር አለው? በቃ ሩታ እሺ በይው። ትንሽ ሰዓት አብሮት ይዋልና ከሩም አንወጣም እኮ አብሮት ይዋል። ኖርማል ነው። አንቺ መኖር አለብሽ። እሱ መለየት አንችልም። አብረው እንደፈለግከው የሆነ ነገር ሲያስፈልገው እንጥራሽ። ለምን ትንሽ ሰዓት ከሱ ጋር አብሮ ይሁን። እኔ መለየት አልችልም። አካባቢ ሩታ የምርሽን ነው? ልጁ እኮ ለመጨረሻ ጊዜም ሊሆን ይችላል የሚለያዩት። ገብቶሻል አይደል? አንቺም ወደ ውጭ ልትሄጂ ነው፣ እሱ ወደ አዲስ አበባ ሊሄድ ነው እኮ ማለት ነው። የኔ እዚህ መኖር ምን ችግር ይፈጥራል? ልጁን እንዳያቅፍ አላረገው አልነፍከው ምን አረጋለሁ? እኔ እንጃ አላውቅም። ብቻውን ነው ሰዓት ይቆይ ከልጁ ጋር ኖርማል ነው። አብርሽ በቃ ምን ይሻላል? ምን ይሻላል እኮ ሰጣን ትሄድ ሰጣሽን እንግዲህ አትቀልድ ሩታ። ስሚኝማ እሱም እኮ አባቱ ነው። ገባሽ አይደል? አንቺም ልጅ ነው የአብርሃም ልጅ ነው። ትንሽ ደቂቃ መቆየት ከፈለገ ትንሽ ደቂቃ ይቆይ። ምን ችግር አለ? ከሱ ችግር የለውም። ለሁለት ሰዓት ነው ከኔ ጋር የሚሆነው። አንዳንዴ እኮ ይኸውልሽ ምን አለ መሰልሽ፣ ብቻ 2 ሰዓት አይደለም 12 ሰዓት ይቆያል። ችግር የለም ከፈለገ እኮ ወጣሽ አስቀምጥ እኮ ልጅን ግን ትቼትም አልሄድም እንዴ ሩታ። ይኸውልሽ ስሚኝማ የእሱም እኮ አባት ነው። ምን ያደርገዋል ልጁ? ግን በቃ ትንሽ ሰዓት ማየት ማጫወት ምናምን ፈልጎ ነው። ብቻቸውን የሆነ ሰዓት ስጫቸው ምን ችግር አለው? እኔም አለው ደግሞ ምንድነው ማለት ምን ያውቃል? ምን ያውቃል? እሱማ ምን ያደርገዋል ነው የምልሽ። ምን ይሆናል? ምን ሊሆን ይችላል? ምንም እኮ አይሆንም እኮ ነው። እዛ ጋር አስቀምጪው እና ከተኛ እንደውም ጥሩ ነው። አይኑን ያየው ትንሽ እንቅልፍ መጣ። አምጪው ላይ ያዝልሽ
አይቸግረውም። እሱም ትንሽ ሰዓት አብሮት ሄዳለሁ። አብረው አስተኛው አብረው አልተኛም። ማዋጫው በቃ አሁን ከኔ ጋር ይጫወታል። ሩታ ትንሽ ሰዓት ስጫቸው፣ ትንሽ 1 ሰዓት ቢያንስ ትንሽ ሰዓት ብቻ። አይዞክ 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 ሩታ ግድ የለሽ። ምን ይሆናል ብለሽ ነው? እሱም እኮ አባቱ ነው። ምን ያደርጋል? አይዞክ ያጫውተው ትንሽ ሩታ በቃ ትንሽ ሰዓት እመለሳለሁ። እሺ አልቆይም። እሺ አትቆይ። ስመለስ ግን ይዤው ነው የምሄደው። አዎ አንተ ምን አስበህ ነው? ምን አስበህ ነው? እግዚአብሔር እንደዚህ አይነት ነገር ውስጥ አልገባም። አብርሃም እጠራታለሁ። እግዚአብሔር ስራ አድርግ። ይዤው እሄዳለሁ። አይዞህ አይዞህ። ጭራሽ ይዤው እሄዳለሁ። አብርሃም እግዚአብሔር እንደዚህ አይነት ቀልድ አልፈልግም። ትንሽ ልጫወት ነው ያልከው። አብሬው ልጫወት ነው ያልከው። ልጫወት ምንድነው? ይዤው ልጅ የምታዩዛለሁ። የምርህ ነው? እኔ ይዤ አልሄድም። የሰው ልጅ ይዤ ይዘልን ነው ኧረ እባክህ ልጁ ያለ እናቱ እንደዚህ አይነት ነገር ውስጥ እንዳገባ እንዳከተኝ። ልቀቀኝ፣ አንተ ልቀቀኝ። እግዚአብሔር ዘሩኝ ከሆነ እጠራታለሁ። ያመሃል አብርሃም እንዴ? ትንሽ ደቂቃ ነው ያልከው አይደለ? አብርሃም ትንሽ ደቂቃ ነው ያልከው። ወደ አዲስ አበባ ይዤ ልሂድ ይላል እንዴ? ያመሃል እንዴ? አብርሃም አብርሃም ወይ ምን አስበህ ነው? ምንም የምር አዲስ አበባ ይዤው ልሂድ እንዳትለኝ። ምን ችግር አለ? ያማል እንዴ? የምርህ ነው? አብርሃም ወይ ወዴት ነው? እንዴት እግዚአብሔር እናረፋው። የማን እንዴት? እኔ የለሁበትም። አንተ ያማል እንዴ? ቁጭ በል። ኧረ በእግዚአብሔር ልጁም እያለቀሰብን ነው። ቁጭ በል አብርሃም። የኔ ሰው የምትሄደው ካሜራው ዝቅ አድርጎ ልንሄዱ ዝቅ አድርጎ በቃ እንትን ነው